ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ተማሪዎች እንደምን ሰነበታችሁ? ይህ ከዋሸራ አካዳሚ የሚተላለፍ የ12ኛ ክፍል የስነ ህይወት ትምህርት ፕሮግራም ስርጭት ነው። ባለፈው ስርጭታችን ሌሰን 24ን አይተናል። በዛ በ24ኛው ሌሰን ላይ ስለ ኢንዶክራይን ሲስተም ነበር የተወያየ ነው። በዚህ አስመልክቶ ስለ ፒቱተሪ ግላንድ የት ሎኬትድ እንደሆነ በብሬናችን ውስጥ እንደሆነ የሚገኘው ከዛም በተጨማሪ ለምን ማስተር ግላንድ እንደተባለ ብዙውን ጊዜ ፒቱተሪ ግላንድ ማስተር ግላንድ ተብሎ የሚጠራው ሌሎቹን ግላንዶች የሚቆጣጠሩ ሆርሞኖችን በማመንጨቱ ነው። ከዛም በተጨማሪ ፒቱተሪ ግላንድ አንቲሪየር እና ፖስቲሪየር ሎብ እንዳለው ፖስቲሪየሩም አንቲሪየር ሎብ ኦፍ ፒቱተሪ ግላንድም የተለያዩ ሆርሞኖችን ከሃይፖታለመስ ተቀብለው እንደሚያሰራጩ ተነጋግረናል። ከዛም እንግዲህ እነኚህ ሆርሞኖች ደግሞ ኒውሮቲክ ሆርሞንስ እና ትሮፊክ ሆርሞንስ ተብለው እንደሚከፈሉ፣ ትሮፊክ ሆርሞኖች ሌሎቹን ግላንዶች ተግባራት የሚቆጣጠሩ ሲሆኑ ኒውሮቲክ ሆርሞኖች ደግሞ ራሳቸውን ችለው በሰውነታችን ውስጥ የተለያዩ ክንውኖች እንዲከናወኑ ኮኦርዲኔት የሚያደርጉ እንደሆኑ ነው ያየነው። እንግዲህ አንቲሪየር ፒቱተሪ ግላንድን አይተናል። እዛ አንቲሪየር ፒቱተሪ ግላንድ ጋር ያየነው እንደ ሪፕሬዘንታቲቭ ኤግዛምፕል እንደ ኤግዛምፕል ስለ ግሮዝ ሆርሞን ነው። ግሮዝ ሆርሞን በአንቲሪየር ሎብ ኦፍ ፒቱተሪ ግላንድ የሚመነጭ ኒውሮቲክ ሆርሞን ሲሆን ይሄ ሆርሞን ሁለንተናዊ እድገታችንን የሚቆጣጠር ነው። በተለይም በህፃንነት ጊዜና በአዶለሰንስ ወይንም በጉርምስና ጊዜ እድገት ፈጣን በሆነበት ጊዜ በብዛት የሚመነጭ መሆኑን አይተናል። እንግዲህ ያንን አይተናል። ከዛም በተጨማሪ ያየነው የተወሰኑ ሰልፍ አሰስመንት ጥያቄዎችን አይተን ያቆምነው። እንግዲህ ዛሬ የምንቀጥለው ከሌሰን 25 ዘ ኢንዶክራይን ሲስተም ሆኖ በመነሻነት የምናየው ሰመሪ ኦፍ ዚ ሆርሞን ሴክሬትድ ባይ ዚ አንቲሪየር ሎብ ኦፍ ዚ ፒቱተሪ ግላንድ። በእንግዲህ በፒቱተሪ ግላንድ ሴክሬትድ የሚሆኑ ሆርሞኖች የተለያዩ ናቸው። እነኚህ የተለያዩ ሆርሞኖች ደግሞ የተለያዩ ተግባራት ነው ያላቸው። የተለያየ ታርጌት ኦርጋን አላቸው። እነኛን እዚህ ጋር እናያለን። እንግዲህ ስዕሉ ያንን ሰምራይዝድ በሆነ መልኩ የሚያሳይ ነው። ያንን አብረን እናያለን። እንግዲህ ተማሪዎች እዚህ ጋር እንደምታዩት እዚህ ጋር የሚታየው ስዕሉ የሚያሳየው ይሄ እዚህ ሃይፖታለመስ ነው። ላይ የምታዩት ይሄ ሃይፖታለመስን እዚህ ጋር የምታዩቸው እዚህ ኒሮ ሴክሬተሪ ሴልስ ኦፍ ዚ ሃይፖታለመስ ናቸው። እንግዲህ ኒሮ ሴክሬተሪ ሴልስ ኦፍ ዚ ሃይፖታለመስ የተለያዩ ሆርሞኖችን የሚያመነጩና እነኚህን ያመነጯቸውን ሆርሞኖች አንቲሪየር ሎብ ወይንም ፖስቲሪየር ሎብ ኦፍ ፒቱተሪ ግላንድ ውስጥ ስቶር የሚያደርጉ ናቸው ማለት ነው። እነኚህ ሴሎች በዋነኛነት ኒሮ ሴክሬተሪ ሴልስ ኦፍ ዚ ሃይፖታለመስ በመባል ይታወቃሉ። እዚህ ጋር የምታዩት እዚህና እዚህ ጋር ይሄ ምንድነው የሚያሳየው? ፖርታል ቨስልስ። እንግዲህ ፖርታል ቨስልስ እዚህ ኒሮ ሴክሬተሪ ሴልስ ኦፍ ዚ ሃይፖታለመስ ሴክሬት የሚያደርጓቸውን ሆርሞኖች ወደ እዚህ ፖርታል ቨስሎች ውስጥ ተላልፎ ነው በአንቲሪየር ሎብ ወይም በፖስቴሪየር ሎብ ኦፍ ዚ ሃይፖታለመስ ውስጥ የሚከማቸው። እዚህ ጋር የምታዩት ደግሞ ዚ ሃይፖታልሚክ እዚህ ጋር እንትኖችን ሆርሞኖችን ያሳያል ማለት ነው። ዚ ሪሊዚንግ ኤንድ ኢንሂቢቲንግ ሆርሞንስ እዚህ ሃይፖታልሚክ ሆርሞኖች ሆነው እነኚህ እንግዲህ የስቲሙሌቲንግ እና የኢንሂቢሽን ካራክተር ያላቸው ሆርሞኖች ናቸው። እነኚህ እዚህ ውስጥ ታዩዋላችሁ። ቀያይ ነጣብጣብ መስለው የሚታዩት እነሱ ናቸው። ከዛ በወዲህ በኩል የምታዩት ደግሞ ኢንዶክራይን ሴልስ ኦፍ ዚ አንቲሪየር ፒቱተሪ ነው። ኢንዶክራይን ሴልስ ኦፍ እዚህ ጋር የምታዩት እዚህ ጋር የምታዩት ዚ ኢንዶክራይን ሴልስ ኦፍ ዚ ፒቱተሪ ግላንድ ነው። እዚህ ጋር የምታዩቸው እዚህ ግላንዶች ናቸው። ይሄ የአንቲሪየር ሎቡን የሚያሳዩ ናቸው ማለት ነው። በዚህ በኩል የምታዩት ደግሞ እዚህ ጋር የምታዩት ዚ ፖስቲሪየር ሎቡን ነው። እንግዲህ ፖስቲሪየር ሎቡም አንቲሪየር ሎብ ኦፍ ፒቱተሪ ግላንዶች ሁሉም ከኒሮ ሴክሬተሪ ሴልስ ኦፍ ዚ ሃይፖታለመስ ከነኚህ ተቀብለው ነው እዚህ ጋር የሚያከማቹት። ይህንን ካከማቹ በኋላ እንዳስፈላጊነቱ ሪሊዝድ ይሆናሉ ማለት ነው። እንግዲህ አንቲሪየር ፒቱተሪ ሆርሞንስ በዚህ በኩል አንቲሪየር ፒቱተሪ ሆርሞንስ አሉ። በዚህ
በኩል ደግሞ የምታዩት ፖስቴሪየር ፒቱተሪ ሆርሞንስ ናቸው። እነኚህ ሆርሞኖች የተለያዩ አይነቶች መሆናቸውን አይተናል። እነኚህ የተለያዩ አይነት ሆርሞኖች እንግዲህ እንደ ሰውነት ፍላጎትና እንደ ትዕዛዙ ሴክሬትድ ይሆናሉ ወደ ታርጌት ኦርጋን። እንግዲህ እዚህ ጋር የምታዩት ምንድነው? እዚህ ሆርሞን ነው። እዚህ በቀዩ እዚህ ጋር ቀዩ ጋር ተደርድረው የምታዩቸው የተለያዩ ሆርሞኖች ናቸው። ታችኛው በሰማያዊ ከለርድ ሆነው የምታዩቸው ደግሞ ታርጌት ኦርጋንስ ናቸው ማለት ነው። ታርጌት ኦርጋን የምንላቸው ሆርሞኖቹ ሄደው መልእክት የሚቀበሉት ስትራክቸሮችን ማለት ነው። እንግዲህ ከዚህ ስንነሳ የመጀመሪያው ሆርሞን በፒቱተሪ ግላንድ የሚመነጭ ፎሊክላር ስቲሙሌቲንግ ሆርሞን ኤንድ ሉቲናይዚንግ ሆርሞን፣ እዚህ ጋር የምታዩት ፎሊክላር ስቲሙሌቲንግ ሆርሞን ኤንድ ሉቲናይዚንግ ሆርሞን ነው። ታርጌት ኦርጋኑ ቴስተስ ኦር ኦቨሪ ነው። እንግዲህ ይሄ የወንድ መራቢያ ፍሬና የሴት መራቢያ ፍሬ ተግባራት የሚቆጣጠሩና በተለይም አንድ ወንድ ልጅ ወይንም አንዲት ሴት ልጅ ለአቅመ ሔዋንና ለአቅመ አዳም በሚደርሱበት ጊዜ እነኚህ ሆርሞኖች መንጭተው እነኚህን የመራቢያ ፍሬዎች መራባት በሚችሉበት ሁኔታ ያዘጋጃሉ ማለት ነው። ይሄ ነው የዘር ፈሳሽን የዘር ኦርጋንን በአጠቃላይ ለመራባት በሚያስችል መልኩ እንዲዘጋጅ የሚያደርጉ ሆርሞኖች ናቸው። እነኚህ ፎሊክላር ስቲሙሌቲንግ ሆርሞን እና ሉቲናይዚንግ ሆርሞን ቴስተስ እና ኦቨሪ። ሌላው እዚህ ጋር የምታዩት ደግሞ ታይሮይድ ስቲሙሌቲንግ ሆርሞን ነው። ይሄ ታይሮይድ ስቲሙሌቲንግ ሆርሞን ይሄ እንግዲህ ትሮፊክ ሆርሞን የምንለው ነው። በፒቱተሪ ግላንድ ሴክሬትድ የሚሆነው ይሄ ታይሮይድ ስቲሙሌቲንግ ሆርሞን ታይሮይድ ግላንድ አስፈላጊውን ስራ በሚያስፈልገው መንገድ እንዲያከናውን ትዕዛዝ ከፒቱተሪ ግላንድ የሚያስተላልፍና የታይሮይድ ግላንድን ስራ የሚቆጣጠር ነው። ይሄ ታይሮይድ ስቲሙሌቲንግ ሆርሞን ብለን እንጠራዋለን። ቀጥሎ የምታዩት ደግሞ ሆርሞን እዚህ ጋር የምታዩት አድሪኖ ኮርቲኮትሮፊክ ሆርሞን ነው። አድሪኖ ኮርቲኮትሮፊክ ሆርሞን ደግሞ ይሄም በፒቱተሪ ግላንድ ሴክሬትድ የሚሆን ሆርሞን ሆኖ ዋናው ስራው ደግሞ አድሪናል ግላንድ ስራውን በአግባቡ እንዲሰራ መልእክት ማስተላለፍና መቆጣጠር ወይንም ኮኦርዲኔት ማድረግ ማለት ነው። የአድሪናል ግላንድ ልብ አድርጎ አድሪኖ ኮርቲኮትሮፊክ ሆርሞን የምንለው። ሌላኛው እዚህኛው የምታዩት ደግሞ ፕሮላክቲን ነው። ይሄ ፕሮላክቲን በመመሪ ግላንድ ታውቃላችሁ፣ ጡት ውስጥ ያሉ ግላንዶች ናቸው። እነኚህ ጡት ውስጥ ያሉ ግላንዶች አንዲት እናት አርግዛ ልጅ በምትወልድበት ጊዜ ልጁ የጡት ወተት ነው የሚጠባው ታውቃላችሁ። ያ ወተት እንዲዘጋጅ ከተዘጋጀም በኋላ ከልጁ ከተወለደ በኋላ ጋስቴሽን ፔሪዱ አልቆ ልጁ ከተወለደ በኋላ እነኚህ መመሪ ግላንዶች ወተቱን አመንጭተው ወደ ኒፕሉ ወደ ጡቱ ጫፍ እንዲወርድና ልጁ በቀጥታ ሳክ በሚያደርግበት ጊዜ እንዲወርድለት የሚያስችሉ ናቸው ማለት ነው። ይሄ ፕሮላክቲን ይሄንን ይቆጣጠራል። ይሄ ፕሮላክቲን ልብ አድርጉ እርግዝና ወቅት እስኪ አልቅና ልጅ እስኪወለድ ድረስ ይሄንን እንትን ተቆጣጥሮ ያቆይና ልጅ እንደተወለደ ይሄ ወተት ማመንጨት ስራ እንዲከናወን ያደርጋል። ይሄ ትልቅ ስራ ነው ማለት ነው። ሌላው እዚህ ጋር የምታዩት ደግሞ እዚህ ጋር ሌላ ሆርሞን አለ። እዚህ ጋር የምታዩት ሜላኖሳይት ሆርሞን ነው። እንግዲህ ሜላኖሳይት ሴልስ የምንላቸው የቆዳችን ላይ የሚገኙ ሴሎች ሲሆኑ የቆዳችንን ቀለም እንደ ወይ ጠይም ወይ ቀይ ወይ እንግዲህ ነጭ የምንለውን የቆዳን ቀለም የሚወስኑ ሜላኒን የሚባሉ ቀለማትን ያመነጫሉ። ይሄንን ቀለም እንዲያመነጩ ይሄንን ሜላኖሳይት የሚባሉትን ሴሎች የሚቆጣጠሩ ሆርሞኖች ናቸው ማለት ነው። በፒቱተሪ ግላንድ ሴክሬትድ የሚሆኑ ሜላኖሳይት ስቲሙሌቲንግ ሆርሞን ነው ይሄ። ከዛ በመጨረሻ ላይ የምታዩት ደግሞ ግሮዝ ሆርሞን ነው። ስለ ግሮዝ ሆርሞን ባለፈው በዝርዝር ተነጋግረናል። ግሮዝ ሆርሞን የአንድን ልጅ ወይም ሰው እድገት የሚቆጣጠር ሆርሞን ሆኖ በአንቴሪየር ሎብ ኦፍ ፒቱተሪ ግላንድ ሴክሬትድ የሚሆን ሲሆን እንግዲህ ይሄ የሰውነታችን ሁለንተናዊ አካል ታርጌት ኦርጋኑ ሁለንተናዊ ሰውነታችን አካል ነው። ያ
አስፈላጊው እድገት እስኪያቆም ድረስ እንድናድግ የሚያስችለን ያንን የሚቆጣጠር ሆርሞን ነው ማለት ነው ግሮዝ ሆርሞን። እንግዲህ እዚህ ጋር ይሄ የፒቱተሪ ግላንድ አንቲሪየር ሎብ እና ፖስቴሪየር ሎብ የሚያመነጯቸውንና በተለይም የአንቲሪየር ሎቡ ነው ይሄ አንቲሪየር ሎቡ የሚያመነጨውን ነው ያየነው እስካሁን ድረስ። ኒውሮቲክ ሆርሞንና ትሮፊክ ሆርሞንን ነው የሚያከናውኗቸውን ታርጌት ኦርጋኑን የሚያከናውነውን ክንውን በአጭሩ አይተናል። እንዲህ ታይሮይድ አንቲሪየር ሎብ ኦፍ ፒቱተሪ ግላንድ የሚያመነጫቸው ሆርሞኖች እና ታርጌት ኦርጋኖቹ እና የሚያከናውናቸው ክንውኖች በአጭሩ ይሄንን ይመስላል ማለት ነው። በመቀጠል የምናየው ፖስቴሪየር ፒቱተሪ ግላንድ ነው። ፖስቴሪየር ሎብ ኦፍ ፒቱተሪ ግላንድ ነው። ፖስቴሪየር ፒቱተሪ ግላንድ ስቶርድ ኤንድ ሪሊዝ ሆርሞንስ ፕሮዲውስድ ባይ ዚ ሃይፖታለመስ። ልክ እንደ አንቲሪየር ሎብ ኦፍ ፒቱተሪ ግላንድ ፖስቴሪየር ሎብ ኦፍ ፒቱተሪ ግላንድም ከኒሮ ሴክሬተሪ ሴልስ ኦፍ ሃይፖታለመስ ሆርሞኖችን ተቀብሎ ስቶር ማድረግ ነው ማለት ነው። እንግዲህ አብዛኛዎቹ ሆርሞኖች የሚመነጩት በኒሮ ሴክሬተሪ ሴልስ ኦፍ ሃይፖታለመስ ነው። እነኛ ተቀብሎ ይሄ ፖስቴሪየር ፒቱተሪ ግላንድም ስቶር ያደርጋል ማለት ነው። ቱ ሆርሞንስ ኦፍ ዘ ፖስቴሪየር ፒቱተሪ ግላንድ አር ፕሮዲውስድ ባይ ዘ ሃይፖታለመስ። እንግዲህ በሃይፖታለመስ በዋነኛነት የሚመነጩት በዚህ ኒሮ ሴክሬተሪ ሴሎች ሁለት አይነት ሆርሞኖች ናቸው። እነኚህ ሁለት አይነት ሆርሞኖች ደግሞ የሚከተሉት ናቸው። አንቲ ዲዩሬቲክ ሆርሞን ወይንም ቫሶፐርሲን አናዘር ኔም፣ ሁለተኛው ኦክሲቶሲን ነው። ሁለት አይነት ሆርሞኖች ያመነጫሉ። የመጀመሪያው አንቲዱሬቲክ ሆርሞን ቫሶፐርሲን ዛት ኮንትሮልስ ወተር ኤክስክሪሽን ኤንድ ኮንትሮል ዚ ኮንሰንትሬሽን ኦፍ ወተር ኢን ዚ ቦዲ። እንግዲህ አንቲዱሬቲክ ሆርሞን ወይም ቫሶፐርሲን የምንለው በዋነኛነት የኩላሊትን ስራ የሚቆጣጠርና ኩላሊት ውሃ በሚያስፈልገን ጊዜ ሪቴን እንድታደርግና የሽንት መጠን እንዲቀንስ፣ ኤክሰስ ውሃ ሰውነታችን ውስጥ በሚኖርበት ጊዜ ደግሞ ወደ ዩሪናሪ ብላደር ያንን ትርፍ ውሃ በማንቆርቆር በሽንት መልክ እንዲወጣ በማድረግ ይሄ አንቲዱሬቲክ ሆርሞን የሰውነታችንን የውሃ ይዘት በሚፈለገው መጠን ተመጥኖ እንዲቆይ በሚፈለገው ምጣኔ ተመጥኖ እንዲቆይ የሚቆጣጠር ሆርሞን ነው ይሄ አንቲዱሬቲክ ሆርሞን ወይም ቫሶፐርሲን። ሁለተኛ ሆርሞን ኦክሲቶሲን ነው። ኦክሲቶሲን that helps in the delivery of baby at the end of the gestation and secretion of milk from the gland of the breast to the nipple during the suckling። እንግዲህ ይሄ ደግሞ ኦክሲቶሲን ምንድነው የሚያገለግለው ታውቃላችሁ? አንዲት እናት ሁሉም ማማሎች የእርግዝና ወቅት አላቸው። ልክ ያ የእርግዝና ወቅት እንዳለቀ ምጥ ይመጣል። ይሄ ምጥ የሚመጣው እንዴት ነው? እንግዲህ ይሄ ምጥ ብሬናችን የራሱ የሆነ ካልኩሌሽን አለው። ያ ከብሬን ደግሞ ወደ ሃይፖታለመስ መልእክት ያስተላልፋል። ሃይፖታለመስ ደግሞ ያ የእርግዝና ወቅት እንደተጠናቀቀ ይህን ኦክሲቶሲንን እንዲያመነጭ ያደርጋል። ኦክሲቶሲን ወደ ማህፀን በሚመጣበት ጊዜ የማህፀን ግርግዳ በመኮመተርና በመዘርጋት ምጥ እንዲከሰትና ወይም ሌበር የምንለው ወይም ፓራትሮጂን እንዲከሰትና ልጅ እንዲወለድ ይረዳል ማለት ነው። ትእዛዝ አስተላላፊ ነው ማለት ነው። ልክ 9ኛ ወር እንዳለፈ እርግዝና ወቅቱ እንዳበቃ ኦክሲቶሲን ሪሊዝድ ይሆናል። ይሄ ሪሊዝድ እንደሆነ የማህፀን ግርግዳ መኮማተርና መዘርጋት ይጀምራል። ያኔ እናቲቱ ሌበር ወይም ምጥ የምንለው ፕሮሰስ ውስጥ ትገባለች። በመጨረሻ ከምጥ በኋላ ያው ልጁ ይወለዳል ማለት ነው። ያ እንዲሆን ያደርጋል። ከዛም በተጨማሪ ደግሞ ጡት ወይም ማመሪ ግላንዶች ልጁ እንደተወለደ ወተት ማመንጨት እንዲቀጥሉ ያደርጋል ማለት ነው። እንግዲህ ይሄ የተፈጥሮ ክስተቶችን ስታዩ በጣም የሚያስደንቅ ክስተት ነው ያለው። ይህንን እንዲከናወን የሚያደርግ ነው ኦክሲቶሲን። ይሄ በፖስቴሪየር ሎብ ኦፍ ፒቱተሪ ግላንድ ሴክሬትድ የሚሆኑ ነው። አንደኛው አንቲዱሬቲክ ሆርሞን ነው፣ ሁለተኛው ኦክሲቶሲን ነው። የሁለቱንም ስራ እንግዲህ በዝርዝር አይተናል። ወደሚቀጥለው እንሄዳለን። እዚህ ጋር የምታዩት እንግዲህ የአንቲሪየር እና
ፖስቴሪየር ሎብ ኦፍ ፒቱተሪ ግላንድ ነው። እንግዲህ ስለ አንቴሪየር ሎቡ በዝርዝር በቅድም ተነጋግረናል። የሚያመነጫቸውን የተለያየ ሆርሞኖች፣ ታርጌት ኦርጋኖች እንደዚሁም ክንውኖች የሚያከናውኑትን ክንውን አይተናል። አሁን ደግሞ እዚህ ስዕላዊ መግለጫ ላይ የምናየው የፖስቴሪየር ሎብ እዚህ ፖስቴሪየር ሎብ ፒቱተሪ ግላንድ እዚህ ጋር ሃይፖታለመስ እዚህ ጋር ሃይፖታለመስ አለ። ኒውሮሴክሬታሪ ሴልስ ኦፍ ዚ ሃይፖታለመስ እዚህ ጋር ያሉት ኒውሮሴክሬታሪ ሴልስ ኦፍ ዚ ሃይፖታለመስ ናቸው። ልብ አድርጉ። የተለያዩ ሆርሞኖችን አመንጭተው እዚህ አንቴሪየርን ፖስቴሪየር ሎብ ውስጥ ስቶር የሚያደርጉት ተባብለናል። ይሄ እዚህ ጋር እነሱን ነው የምታዩት። ይሄ የሚያሳየው ኒውሮሴክሬታሪ ሴልስ ኦፍ ዚ ሃይፖታለመስ። እዚህ ጋር ስትመጡ ኒውሮ ሆርሞንስ እዚህ ቀያይ ነጠብጣቦች የምታዩቸው ኒውሮ ሆርሞኖች ናቸው። ይሄ ደግሞ አክሶን የነርቭ በንድል ፓርት ነው። ታውቃላችሁ አክሶንስን ነው የሚያሳየው። እዚህ ጋር ስትመጡ ይሄኛው ፓርት እንግዲህ ፖስቴሪየር ሎብ ነው። ይሄ ፖስቴሪየር ሎቡ እዚች ጋር ቨስሎች አሉ። ፖስቴሪየር ሎብ ፒቱተሪ ግላንድ በነኚህ አማካኝነት ሆርሞኖቹን የተለያዩ ሆርሞኖችን ሰውነት በሚፈልገው ሁኔታ ያመነጫሉ ማለት ነው። እንግዲህ እነኚህ ሁለቱ ሆርሞኖች እዚህ ጋር አሉ። ታርጌት ኦርጋኖች እዚህ በቀይ የተቀለመው ሆርሞንን የሚያሳይ ነው። በሰማያዊ የተቀለመው ደግሞ ታርጌት ኦርጋን የምንለው ሆርሞኑን ተቀብሎ በሆርሞኑ ትዕዛዝ መሰረት የተወሰነ ክንውን የሚያከናውን ነው። እዚህ ጋር ኤዲኤች የሚለው አንቲ ዱረቲክ ሆርሞን ማለት ነው። ታርጌት ኦርጋኑ ደግሞ ኪድኒ ቲቢውል ነው። እንግዲህ ልብ አድርጎ አንቲዱረቲክ ሆርሞን በሰውነታችን ውስጥ ያለ የውሃን መጠን የመቆጣጠር ባህሪ አለው ብለናል፣ ወይም ይቆጣጠራል ብለናል። ውሃን ደግሞ ኤክስክሪት የምታደርገው በዋነኛነት ኪድኒ ናት። ኪድኒን ብዙ ውሃ በሚኖርበት ጊዜ ብዙ ውሃ ወደ ሽንት ፊኛ እንዲተላለፍና በሽንት መልክ እንዲወጣ ትዕዛዝ ያስተላልፋል። ውሃ እጥረት ደግሞ በሰውነታችን ውስጥ በሚኖርበት ጊዜ ውሃን ሪቴን አድርጋ ወደ ሰውነታችን እንዲመለስ እንድታደርግ ትዕዛዝ ያስተላልፋል። እንግዲህ አንቲዱረቲክ ሆርሞን በዛ መልኩ ነው ማለት ነው የውሃ ምጣኔ በሰውነታችን ውስጥ የሚቆጣጠረው። ሌላ ሁለተኛ ሆርሞን ኦክሲቶሲን ነው ብለናል። ኦክሲቶሲን ታርጌት ኦርጋኑ ማመሪ ግላንድ፣ ዩትሪን መስልስ። እንግዲህ ማመሪ ግላንድ የጡት ውስጥ ያሉ ግላንዶች ናቸው። እነኚህ ወተት እንዲያመነጩ ማዘዝ ነው የኦክሲቶሲን ስራ ልክ ልጅ እንደተወለደ። ሌላው ደግሞ ዩትሪን ላይ ኦክሲቶሲን ቅድም እንደተነጋገር ነው የእርግዝና ፔሪድ እንዳበቃ የማህፀን ግርግዳ መኮማተርና መዘርጋት እንዲጀምርና ምጥ እንዲከሰት በምጥ አማካኝነት ልጅ እንዲወለድ ትዕዛዝ የሚያስተላልፍ ሆርሞን ነው። እንግዲህ እነኚህን ያሳያል ማለት ነው። ይሄ ፊገር 538 ሆርሞን ሴክሬትድ ባይ ሃይፖታላመስ ኤንድ ስቶርድ ኢን ዚ ፖስቴሪየር ፒቱተሪ ግላንድ ነው። እንግዲህ ይሄንን ነው በደንብ እንግዲህ ይሄ ሰመሪውን ያሳያል ማለት ነው። በፖስቴሪየር ፒቱተሪ ግላንድ ሴክሬትድ የሚሆኑ ሆርሞኖችንና ታርጌት ኦርጋናቸውን። እሺ ተማሪዎች፣ በመቀጠል የምናየው እንግዲህ ቴብል 5.2 ነው። ይሄ ሆርሞንስ ኦፍ ዚ ፖስቴሪየር ፒቱተሪ ግላንድ። እንግዲህ የፒቱተሪ ግላንድ ፖስቴሪየር ሆርሞኖችን አይተናል ከአንተን አድርገን። እንግዲህ የነኚህን እንትኖች በአጭሩ የሚገልጽ ቴብል ነው። እዚህ ጋር አንቴሪየር ሆርሞንስ አንቲዱረቲክ ሆርሞን ይላል። እንግዲህ አንቲዱረቲክ ሆርሞን በዋነኛነት ምን እንደሚሰራ አይተናል። ፈንክሽን ይልና ኢንክሪዝ ወተር ሪአብዞርቤሽን ባይ ዚ ኪድኒ ቲቢዩልስ ወተር ሪተርን ቱ ዚ ብለድ። እንዴት ነው ውሃውን የሚቆጣጠረው ብትብሉ፣ የውሃ እጥረት በሚኖርበት ጊዜ ሪአብዞርብ ያደርጋል። የውሃ እጥረት በማይኖርበት ጊዜ ደግሞ ሪአብዞርብ ማድረግ ይተውና ወደ ዩሪተር፣ ከዛ ወደ ዩሪናሪ ብላደር፣ ከዩሪናሪ ብላደር በፎርም ኦፍ ዩሪን ኤክስፔልድ እንዲሆን ያደርጋል ማለት ነው። ወይንም በሽንት መልክ እንዲወርድ ያደርጋል ማለት ነው። እንግዲህ ይሄ ሲከሰት እዚህ ጋር አንቲዱረቲክ ሆርሞን ዲክሪዝስ ስዌቲንግ፣ የውሃ እጥረት ሲኖር ዲክሪዝ ስዌቲንግ፣ በላም መልክም ብዙ እንዳይባክን ይሄ እንዲቀንስ ያደርጋል። ኮዝ ቫሶ ኮንስትሪክሽን። ቫሶ ኮንስትሪክሽን ማለት የደም ስሮች ኮንትራክት እንዲያደርጉ ሪላክስ አድርገው በላም መልክ ብዙ ውሃ እንዳይተን እነሱ ኮንስትሪክት እንዲያደርጉ ያደርጋል። ወይንም እንግዲህ እንዲጨማተሩ፣ እንዲጨማደዱ ወይንም እንዲኮማተሩ ያደርጋል ማለት ነው። ውሃ ሪሊዝ ማድረግ በስዌት መልክ ሲያስፈልግ ደግሞ ዲሌትድ ይሆናል። ይሄንን በማድረግ አንቲዱረቲክ ሆርሞን የኪድኒ ወይም የሰውነታችንን በአጠቃላይ የውሃ ምጣኔ ይቆጣጠራል ማለት ነው። ዲክሪዝ ወተር ኮንቴንት ኢን ዚ ቦዲ አልኮሆል ኢንሂቢተር ሴክሬሽን።
እንግዲህ ይሄ የውሃ እጥረት በሚኖርበት ጊዜ ነው ይሄ የሚከናወነው። ሌላው እዚህ ጋር የምታዩት ኦክሲቶሲን ነው። ፈንክሽን ይላል ፕሮሞትስ ኮንትራክሽን ኦፍ ዚ ማዮሜትሪየም ኦፍ ዚ ዩትረስ። እንግዲህ ኦክሲቶሲን ማዮሜትሪየም ይሄ የማህፀን ግርግዳ ነው ማዮሜትሪየም የሚባለው። ኦክሲቶሲን በሚመነጭበት ጊዜ የእርግዝና ወቅት መጨረሻ ላይ ይሄ የማህፀን ግርግዳ እንዲኮማተርና ምጥ ወይንም ሌበር የምንለው ነገር ተከስቶ ልጅ እንዲወለድ ፕሮሞትስ ሪሊዝ ኦፍ ሚልክ ፍሮም መመሪ ግላንድ፣ ልጅ እንዲወለድ እንደገና መመሪ ግላንዶች ወተት እንዲያመነጩ ያደርጋሉ ማለት ነው። ሬጉሌሽን ኦፍ ሴክሬሽን ይላል እዚህ ጋር ነርቭ ኢምፐልስ ፍሮም ዚ ሃይፖተለመስ ዛት ሪዛልትስ ኦፍ ዚ ስትሬቺንግ ኦፍ ዚ ሰርቪክስ ኦር ስቲሙሌሽን ኦፍ ዚ ኒፕልስ። እንግዲህ ሰርቪክስ ለመውለድ የሰርቪክስ ሪላክስ ማድረግ አለበት፣ ኦፕን መሆን አለበት በምጥ ጊዜ ልጁ እንዲወለድ። ያ እንዲሆን ይሄ የጡት ጫፍም ደግሞ እንዲሰፋና ወተት እንዲያመነጭ ያስችላል ማለት ነው። እንግዲህ ይህን ይመስላል የዚህ ሰመሪ። ወደሚቀጥለው እንሄዳለን። በመቀጠል የምናየው ታይሮይድ ግላንድን ይሆናል። ታይሮይድ ግላንድ ኢዝ ሎኬትድ ኢንፊሪየር ቱ ዚ ላርኔክስ ኦር ቦክስ። ይሄ እንግዲህ ታይሮይድ ግላንድ የሚገኘው የት ጋ ነው? ይሄ ጉሮራችን ቮካል ኮርዱ ፊት ለፊት የሚገኝ ነው፣ ዝቅ ብሎ የሚገኝ ነው ማለት ነው። ሃዝ በተርፍላይ ሼፕ ኤንድ ቱ ላተራል ሎብስ። እንግዲህ የቢራቢሮ ሼፕ ቅርጽ ያለው ሲሆን ትይዩ የሆኑ ሁለት ሎቦች አሉት። ዩቲላይዝ አዮዲን ኤንድ ሲንተሳይዝ ታይሮግሎብሊን። እንግዲህ ይሄ ታይሮይድ ግላንድ በአብዛኛው አዮዲንን በመጠቀም ታይሮግሎብሊን የሚባል ሆርሞን ያመነጫል። ታይሮግሎብሊን ማመንጨት ነው ማለት ነው ስራው። አፖን ስቲሙሌሽን ኦፍ ታይሮይድ ስቲሙሌቲንግ ሆርሞን ታይሮግሎብሊን ኢዝ ኮንቨርትድ ኢንቱ ቱ ሆርሞናል ሆርሞንስ called thyroiodothyronine T3 and thyroxine T4 to promote normal metabolism. እንግዲህ ይሄ በታይሮይድ ስቲሙሌቲንግ ሆርሞን ትዕዛዝ መሰረት ይሄ በፒቱተሪ ግላንድ ነው ታይሮይድ ስቲሙሌቲንግ ሆርሞን የሚመነጨው። መንጭቶም ታይሮይድ ግላንድን ትዕዛዝ ያስተላልፍለታል ማለት ነው። ያንን ትዕዛዝ እንደተቀበለ ይሄ ታይሮግሎብሊን ወደ ምን ኮንቨርትድ ይሆናለው? ወደ ትራይ አዮዶ ታይሮኒን እና ወደ ታይሮክሲን ይለወጣል። እነኚህም ደግሞ ምንድነው ተግባራቸው? በሰውነታችን ውስጥ ኖርማል የሆነ ሜታቦሊክ ፕሮሰስ እንዲከናወን ይቆጣጠራሉ። እንግዲህ ሜታቦሊክ ፕሮሰስ ምንድነው ብለናል? በሰውነት ውስጥ በሴሎች ውስጥ የሚከናወኑ ማንኛቸውም ባዮኬሚካል ሪአክሽኖችን በአጠቃላይ ሜታቦሊዝም ነው የምንላቸው። እነኚህ በካታቦሊዝም እና በአናቦሊዝም በሁለት ይከፈላሉ። ካታቦሊክም ሪአክሽኑ ወይንም ኮንስትራክቲቭ እና ዲግራዴቲቭ ሪአክሽኖች ሊሆኑ ይችላሉ። እነኚህ በሰውነት በሚፈልገው መልኩ እንዲከናወን የሚያዙ ናቸው ማለት ነው። እነኚህ ሁለቱ ሆርሞኖች ያንን ስራ ይሰራሉ። እንዲህ ሌላ ዜጋ የምናየው ሃይፖ አንደር ሴክሬሽን ኦፍ ዚ ቱ ሆርሞንስ የሁለቱ ይሄ ታይሮ አዮዶ ታይሮኒን እና ታይሮክሲን ሆርሞን ከሚፈለገው በታች ከመነጩ ይሄ ሃይፖ ሴክሬሽን የምንለው ነው። ዘይ ኮዝስ ሃይፖታይሮይዲዝም። አንደር ሴክሬሽኑ ምን ያስከትላል ማለት ነው? ሃይፖ ማለት ሌስ ማለት ነው እና ሌስ ሴክሬሽን ኦፍ ዚ ቱ ሆርሞን ኮዝስ ሃይፖታይሮይዲዝም። ይሄ ሃይፖታይሮይዲዝም ደግሞ ጎይተር፣ ሰርቴኒዝም፣ ማክሲዲማ የምንላቸው ችግሮች እንዲከሰቱ ያደርጋል። ጎይተር ስንል ልብ አድርጉ የታይሮይድ ግላንድ ማበጥ ነው። ሰርቴኒዝም ማለት ደግሞ ሜንታል ኤንድ ፊዚካል ሪታርዴሽን ኦፍ ሜንታል ኤንድ ፊዚካል ዴቨሎፕመንት የአእምሮ እድገትና የሰውነት እድገት አዝጋሚነት፣ ዘገምተኝነት እንዲከሰት ያደርጋል። ሌላኛው ይሄ ማክሲዲማ የምንለው ደግሞ የሜታቦሊክ ፕሮሰሱ በጣም አዝጋሚ በሚሆንበት ጊዜ የሰውነታችን ቴምፕሬቸር፣ ሀርት ቢታችን እንደገና ምግብ ኦክሲዳይዝድ ስለማይሆን ዝም ብሎ የበላነው ምግብ እየተከማቸ አብኖርማል የሆነ የሰውነት ክብደት እንድንጨምር የሚያደርግ ነው። እንግዲህ እነኚህ በአጠቃላይ እዚህ ጋር ጎይተር፣ ሰርቴኒዝም ኤንድ ማክሲዲማ which causes reduced mental and physical development, slowing down of body metabolism, decrease in body temperature, heart beat, breathing rate and increase in the body weight. እነኚህ አይነቶች
ክስተቶች እንዲከሰቱ እንግዲህ በሆነ ክስተት የሃይፖታይሮይድ ግላንድ ታይሮክሲንን በትክክል ማመንጨት ካቃተው T3 እና T4ን በትክክል ማመንጨት ካቃተው ለነኚህ ችግሮች እንጋለጣለን ማለት ነው። በአጠቃላይ እነኚህ ችግሮች ሃይፖታይሮይዲዝም በመባል ይታወቃሉ። ልክ እንደ ሃይፖታይሮይዲዝም ሁሉ ሃይፐር ሴክሬሽን ወይንም ኦቨር ሴክሬሽኑም የራሱ የሆነ ችግር አለው። ሃይፐር ኦር ኦቨር ሴክሬሽን ኦፍ ታይሮይድ ሆርሞን ኮዝስ ሃይፐርታይሮይዲዝም ዛት ሪዛልት ኢን ግሬቭስ ዲዚዝ። እንዲህ ይሄ በጣም አደገኛ የሆነ ህመም እና በሽታ ያጋልጠናል ማለት ነው። ታይሮይድ ግላንድ ኦልሶ ሴክሬት ካልሲየም ቱ ሎወር ብለድ ካልሲየም ኤንድ ፎስፌት ሌቨል ኤንድ ሬጉሌት ዳይጀስቲቭ ሆርሞንስ። ኖርማል ባላንስ ኦፍ ዚ ካልሲየም ኤንድ ዚ ፎስፌት ኢን ዚ ቦዲ ኢዝ አፌክትድ ባይ ቦዝ ሃይፖ ኤንድ ሃይፐር ሴክሬሽን ኦፍ ታይሮይድ ሆርሞን። እንግዲህ ካልሲየም እና ፎስፌት በጣም አስፈላጊ የሆኑ ኤሌመንቶች ናቸው። እነኚህ ሚኔራሎች ናቸው። እነኚህ ሚኔራሎች ከተመጠነው በታች እንዳይሆኑ እነኛንም የመቆጣጠር ስራ ይሰራል ማለት ነው ታይሮይድ ግላንድ። እንዲህ እዚህ ጋር የምታዩት ምንድነው? ዚ ታይሮይድ ግላንድ እዚህ ጋር ይኸው የወፍ ክንፍ የቢራቢሮ ክንፍ መስሎ የሚታየው እዚህ ጋር የምታዩት ላርኔክስ ነው፣ ቮካል ኮርድ። ከሱ ዝቅ ብሎ እንግዲህ እዚህ ትራኪያ አለ። ከላርኔክስ ዝቅ ብሎ ግራና ቀኝ ላይ እዚህ የምታዩት ነው እንግዲህ እዚህ ታይሮይድ ግላንድ የምንለው እዚህ ይሄ ነው። እንግዲህ የታይሮይድ ግላንድ ይሄን ይመስላል። ሎኬሽኑ ይሄንን እዚህ ጋር ነው። እዚህ ጋር የምታዩት ደግሞ ውመን ዊዝ ጎይተር በጎይተር እንግዲህ ይሄ ታይሮይድ ግላንድ በአዮዲን እጥረት ምክንያት የሚከሰት ችግር ነው። አዮዲን በሚያንስበት ጊዜ ታይሮይድ ግላንድ ኦክሲቶሲን ወይም ታይሮክሲንን ለማመንጨት ይቸገራል። ያንን ችግር ለመወጣት በሚያደርገው ትግል እያበጠ ይሄድና ይሄን አይነት ክስተት የአንገት ላይ እንዲከሰት ያደርጋል። ከአዮዲን እጥረት ሊመጣ ይችላል ማለት ነው ይሄ ጎይተር። በመቀጠል ደግሞ የምናየው ስለ ፓራታይሮይድ ግላንድ ይሆናል። ፓራታይሮይድ ግላንድስ አር ፎር ኦቫል ሼፕድ ግላንድስ ኢምቤድድ አት ዚ ባክ ፖስቴሪየር ሰርፌስ ኦፍ ዚ ታይሮይድ ግላንድ። እንግዲህ ፓራታይሮይድ ግላንዶች ትንሽ ክብ የሆኑ ኦቫል ሼፕ ያላቸው 4 ግላንዶች ናቸው። እነኚህም በታይሮይድ ግላንድ በስተጀርባው ውስጥ ተለጥፈው የሚገኙ ናቸው ማለት ነው። ፓራታይሮይድ ግላንድ ሪሊዝ ፓራታይሮይድ ሆርሞን which control calcium level in the blood and in the body። እንግዲህ ፓራታይሮይድ ሆርሞንን ነው የሚያመነጨው ፓራታይሮይድ ግላንድ። ፓራታይሮይድ ሆርሞን ደግሞ በሰውነታችን ውስጥ ያለን የካልሲየም እና ፎስፈረስ ምጣኔ የሚቆጣጠሩ ናቸው ማለት ነው። ካልሲየም is very important for our body especially for muscle and nerve function። እንግዲህ ካልሲየም ለምን ያስፈልጋል? ለምን ያንን መመጠን ያስፈልጋል? ካልሲየም ለጡንቻችን ተግባራት እና እንደዚሁም ለነርቭ ሴሎች ተግባራት አስፈላጊ የሆነ ሚኔራል ነው ካልሲየም። ስለዚህ ያ በሚፈለገው መጠን መሰረት መኖር አለበት። ሃይፖሴክሬሽን ኮዝስ ቴታኒ። ምንድነው እንግዲህ ይሄ የካልሲየም እጥረት በሚኖርበት ጊዜ ለችግር እንከሰታለን። ይሄ ችግር ቴታኒ። ይሄ ቴታኒ ምንድነው? እጆቻችን የመንቀጥቀጥ አንኮንትሮልድ ኮንትራክሽን ኤንድ ሪላክሴሽን ኦፍ መስል። አንዳንድ ሰዎች እጃቸው ሲንቀጠቀጥ ፊት ላይም እንግዲህ ያን እንዲከሰት ያደርጋል ይሄ እጥረቱ። ኤንድ ሃይፐር ሴክሬሽን ኮዝስ ኦሲቲሊስ ፋይብሮሶ ሲስቲክ ዲስኦርደር ያስከትላል። ይሄ ደግሞ ስኬሌታል ዲስኦርደር ነው። ሪዛልቲንግ ኢን ሎስ ኦፍ ማስ ዊክነስ ኦፍ ቦንስ እንግዲህ ይሄ ደግሞ ከአጥንት ጋር የተያያዘ ክብደታችን እንዲቀንስ አጥንታችን እንዲለሰልስና አንዳንዴ በቀላሉ እንዲሰበር ያደርገዋል። ይሄ ኦስቲያቲክ ፋይብሮሲስቲክ ዲስኦርደር የምንለው ያ እንዲከሰት ያደርጋል ማለት ነው። ይህም በራሱን የቻለ ችግር ነው። እንግዲህ ቦንስ ኪድኒ ኤንድ ስሞል ኢንተስታይን ስፔሻሊ ሪስፖንድ ቱ ዚ ፓራታይሮይድ ሆርሞን። ፓራታይሮይድ ሆርሞን ካልሲየምን ነው የሚቆጣጠረው ብለናል። ካልሲየም ሪአብዞርብድ ሊሆን የሚችለው ደግሞ ኢንተስታይን ውስጥ ነው፣ ኪድኒ ውስጥ ነው። እንደዚሁም አጥንቶቻችን ሪቴን እንዲያደርጉ እነኛን በዋነኛነት ሆርሞኑ በሚመነጭበት ጊዜ እነኚህን ክፍሎች ይቆጣጠራል ማለት ነው። ይህንን በተመለከተ እዚህ ጋር የምታዩት የፓራታይሮይድ ግላንድን ነው። እዚህም በፖስቴሪየር ፓርት ኦፍ እዚህ ላይ 4 1 2
3 4ቱ ፓራታይሮይድ ግላንዶችን ታያላችሁ። እዚህ ይሄ የምታዩት ታይሮይድ ግላንድ ነው። ሎኬሽኑን ነው የሚያሳየው። እዚህ ጋር ደግሞ ኖርማል ብለድ ካልሲየም ሌቨል ይላል። እንትኑ በሚወርድበት ጊዜ እነኚህ ሆርሞኑ ፓራታይሮይድ ሆርሞን ይመነጫል። ፓራታይሮይድ ሆርሞን እንደመነጨ ወደ ኪድኒ ወደ አጥንት እና ኢንተስታይን ሄዶ አብዞርብድ እንዲሆንና ሌቨሉ እንዲጨምር ያደርጋል። ይሄንን ዑደት ነው የሚያሳየው ይሄ ዲያግራም። ዚ ፈንክሽን ኦፍ ፒቱተሪ ፓራታይሮይድ ሆርሞን ኦን ዚ ሬጉሌሽን ኦፍ ብለድ ካልሲየም ሌቨል ኢን ማማል ነው የሚለው ይሄንን ነው የሚያሳየው። እሺ እንግዲህ ተማሪዎች በዛሬው ሌሰናችን ስለ ታይሮይድ ግላንድ ስለ ፖስቴሪየር ሎብ ኦፍ ፒቱተሪ ግላንድ እንደዚሁም ስለ ፓራታይሮይድ ግላንድ አይተናል። ስለሚያመነጯቸው ሆርሞኖች፣ ስለሚሰሯቸው የሚያከናውኗቸው ተግባራት እንደዚሁም ከሚፈለገው መጠን በላይ ከመነጩ ወይንም እጥረታቸው ስለሚያስከትሏቸው ችግሮች አይተናል። እንግዲህ የዛሬውን ሌሰን በዚህ እናጠቃልላለን። እንግዲህ በሌሰናችን መጨረሻ ሁልጊዜ እንደምንላችሁ ይሄንን ሼር ሰብስክራይብ እና ላይክ ማድረግ አትርሱ። ከዛም በተጨማሪ በትምህርቱ ላይ መኖር አለበት የምትሉትን የማሻሻያ ሀሳብም ከመስጠት ወደኋላ እንዳትሉ አደራ ጭምር እንጠይቃለን። በሚቀጥለው ሌሰን እስክንገናኝ ድረስ ደህና ሁኑ፣ ደህና ሰንብቱ ተማሪዎች። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ